ኑሃሚን እውነቱን አፈረጠችው። ለአቶ ላይኩን የነበረውን ነገር ሁሉ ነገረችው። አቶ ላይኩም እንግዲህ በድንጋጤ የነበረበት ስቶ ወደ ሐኪም ቤት ገባ። ስኳሩ ጨመረበት። በሌላ በኩል አቶ ተሰማ ወይዘሮ ኑሃሚንን ከቤት ውጭልኝ፣ አንቺ ክፉ፣ ለምንድን ነው ሚስጥሩን ያወጣሽ? ለምን ተናገርሽ? ብሎ እንግዲህ አቶ ተሰማም ተቆጥቷታል ማለት ነው። በሌላ በኩልም እንግዲህ ስንሄድ አቶ ተሰማ በጣም በልጁ ተናዷል ማለት ነው። አቶ ላይኩንም እንግዲህ በጣም በድንጋጤ ደንግጦ ወደ ስኳሩ ጨምሮበት ወደ ሆስፒታል ገብቷል ማለት ነው። ወይዘሮ አምራንም እንግዲህ ይዛው የነበረውን ቁርፍ ተሰበረባት ማለት ነው። ወይዘሮ ዝናሽም እንግዲህ ከ55 ኪሎ ወደ 36 ኪሎ ደርሳለች ማለት ነው። በጣም ሰውነቷ ቀንሷል ማለት ነው። ነኤሚም እንግዲህ በጣም በፍርሃት ላይ ትገኛለች። አባዬ እንግዲህ ፌስቡክ ላይ ያለውን ነገር ሲሰማ ምን ይለኝ ይሆን በሚለው ነገር እንግዲህ በር ቆልፎብኝ ሄዷል። አሁን ደግሞ ሲመጣ ምን ይለኝ ይሆን? አሁን ምን ይሰማ ይሆን? ምንስ ይለኝ ይሆን? እያለች በድንጋጤ እየተንጨረጨረች ነበረ። በሌላ በኩል እንግዲህ ኑሃሚንን እንግዲህ አጋቹ እያባረራት ይገኛል። በዛም ተናዳ እንግዲህ ወይዘሮ ዝናሽ እኔ ምንም ሳላውቅ እንደዚህ ናት ብለሽኛል። ከዚህ በኋላ ግን ያለውን ነገር እውነታውን እኔ ራሴ ለላይኩን እነግረዋለሁ ብላ ሄዳ ለላይኩን የነበረውን ነገር እንቦጭ አድርጋለታለች ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ ላይክ እና ሸር ሰብስክራይብ ያደረጋችሁ ቤተሰብ ሁኑኝ። አመሰግናለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ስለ ኑሃሚን ነው። ኑሃሚንም እንግዲህ ያለውን ነገር እውነታውን ለጋሽ ላይኩን ከአሷ ሲመጣ ቁጭ አድርጋ ጋሽ ይሄ ላንተ አይገባም ነበር፣ እኔ ለመናገርም ፈልጌ አልነበረም፣ ግን ወይዘሮ ዝናሽ ለይምሰል ነው እንጂ ይቅርታ የጠየቀችው ከልቡ አልነበረም። በእኔ ላይ ሌላ ነገር እያሰበችብኝ ስለሆነ ያለውን ነገር እውነታውን ልንገርህ ብዬ ነው ትለዋለች። ምን ነው ኑሃሚን፣ ምን ገጠመሽ? ምን አደረገች ደግሞ ወይዘሮ ዝናሽ? ምን አድርጋሽ ነው ሲላት፣ ይኸውልህ ጋሽ ላይኩን ዳግም የወይዘሮ ኑሃሚን የእውነተኛ ልጇ ነው። የጓደኛዬ ልጅ ነው ያለችህ ያውቃ ነው። አየ ሲጀመር እናቱ እሷ ናት። አቶ ሰንበቱም እንግዲህ አልወጣም ከቤቴ፣ ይሄ ቤቴ የኔ ነው ብሎ በተናደደ መንገድ አልወጣም ብሎ እንግዲህ ዳግም ነው አታለው ከቤት ይዞት የወጣ ስል ምን አልሽ? ይሄን ነገር ባልነግርህ በጣም ደስ ይለኝ ነበረ። ይሄን ነገር ግን የነገርኩህ እኔን ልታሳፍነኝ ስለሆነ ከታፈንኩም ወይም ከታገትኩም አንተ እንድታቅልኝ ነው እሷ እንደምሆነች ብላ እንግዲህ የነበረው ነገር እንቆጭ ስትሰጠው ከወንበሩ ላይ ዘሎ ፍርጥ አለና እንግዲህ ወደ ሆስፒታል ገብቷል ማለት ነው። በሌላ በኩል እንግዲህ ናሆምም እንዴ አባቴ መሆኑን ነው ምን ገጥሞት ነው እያለ ሆስፒታሉ ጎብለል ሲል ወይዘሮ ዝናሽም አብራ እቺ ናት ጠላታችን እሷ ናት እዚህ ደረጃ እንዲደርስ ያደረገችው እሷ ናት ብላ ስትነግረው ወይዘሮ ዝናሽ ልጅሽንም እንዲሰማ ትፈልጊያለሽ? ልንገረው እንዴ? እረፊ፣ ሁሉ ተንኮል ያንቺ ነው። አንቺ ባልዋልኩበት ባታዊ ኑሮ ይሄን ነገር አልነግረውም የነበረ ትላታለች ማለት ነው። በሌላ በኩልም እንግዲህ ዳግም እኔ አልሄድም ይልና ካቶ ተሰማ ቤት ሄዶ እኔ አልሄድም፣ ከዛ አባዬ ቢሰማ ላይኩን ጋሽ ላይኩን በጣም ጥሩ ሰው ናቸው፣ ይሄን ነገር እኔ ራሴ ደብቄዋለሁ፣ ስለዚህ አንተ ስለምን ዋሻኸኝ ብሎ ይጠላኛል። እኔ ቆይ ምን ማድረግ አለብኝ? ጋሽ ተሰማ እኔ ጭራሽ ጋሽ ላይኩን ማየት አልችልም፣ በቃ የራሴን ቤት ተከራይቼ እወጣለሁ፣ እኔ እዛ ቤት ድጋሚ አልመለስም እያለ እንግዲህ ዳግም እየነገረው ነበረ። አቶ ተሰማም ቆይ ልጅ አንተ ምን አደረግክ? አንተ እኮ ቤቱ እንዳይፈርስበት ትዳሩ እንዳይፈርስበት ብለህ ነው እንጂ አንተ ምንም ያደረግከው ነገር የለም ልጄ፣ እኔ እሱ ብቻ በሰላም ይውጣ እንጂ እኔ ራሴ እነግረዋለሁ፣ አንተ ምንም አላጠፋህም፣ ያጠፋችሁ ኑሃሚን ናት ይላል። እንግዲህ አቶ ተሰማ ልትታፈን እንደነበረ ሩጣ እንዳመለጠች ምንም የሚያውቀው ነገር የለም ማለት ነው። በሌላም በኩል እንግዲህ ኑሃሚን ከሆስፒታል ተመልሳ ወደ ቤት ስትሄድ ውጭልኝ እኮ ነው የምልሽ፣ ውጭልኝ፣ አንቺ ሴት ውጭልኝ፣ ጓደኛዬን አሳጥተሽኛል፣ ውጭልኝ ይላታል ማለት ነው። ወይዘሮ ገነትም እንግዲህ እንዴ ለምንድን ነው የምትወጣው? ተው እንጂ እንዴ አላበዛኸውም እንዴ? የእሷን ችግርስ ማን አየላት? እሷንስ እያሰቃየቻት አይደለ እንዴ? እሷንስ ካልዋለችበት እያዋለቻት አይደለ እንዴ? ተው እንጂ ተሰማ፣ ምንስ ቢሆን ይቺ የሞት ልጅ የት መሄጃ አላት እንዴ? ራሷ ስርዓቷን አትሸከፍም? እኔ ራሴ እጅ ገጥማታለሁ ትልና እንግዲህ ወይዘሮ ዝናሽን ልትገጥማት ትሄዳለች ማለት ነው። ወይዘሮ ገነት ትሄድና እንግዲህ ከሆስፒታሉ ስሚ ወይዘሮ ገነት፣ ስሚ ወይዘሮ ዝናሽ፣
ይኸውልሽ ከኑሐሚን ላይ ከዚህ በኋላ ያለሽን ተንኮልና ክፋት ታቆሚያለሽ። ያንቺ ልጅ የማግባት ግዴታ የለባትም። ያንቺ ልጅ የማግባት ግዴታ የለበትም። ትሰሚኛለሽ? ከዚህ በኋላ ግን ከኑሐሚን ላይ የሆነ ነገር አደርጋለሁ ብትይ እመኚኝ ከአንቺ ላይ ራሴን አልወርድም ትልና ጥላት ትሄዳለች ማለት ነው። ከዛም ተንደርድራ ዝናሽ ትሮጥና ገነት ነይማ ፈልጌሽ ነው ገነት፣ እውነት ፈልጌሽ ነው፣ ለቁም ነገር ነው ፈልጌሽ ነው። ምን ፈልጌሽ ነው? ይኸውልሽ ወይዘሮ ገነት አንድ ምን መሰለሽ፣ አሁን አንቺ ለምን እንደገባሽ እዚያ ቤት አውቃለሁ። ቤት ፈልገሽ ነው፣ ገንዘብ ነው ፈልገሽ፣ እንደ በፊቱ የማትክጂኝና እንደ በፊቱ ብርሽን ተቀብለሽ ዞር የማትይ ከሆነ እኔ ቤት ልገዛላችሁ እችላለሁ ለአንቺና ለኤደን። ግን ኑሐሚን ግን ማጥፋት ባለብን ነገር አብረን እንድናጠፋ ትላታለች ማለት ነው። እንግዲህ ወይዘሮ ገነትም አመናታትታ ያኔ አገነዛዝባ አንደርስታንድ አድርጋ አስቤ እነግርሻለሁ ትላታለች። ከዛ ወይዘሮ ገነት ከቤት ከሄድሽ በኋላ እንዴ ቤት ከገዛችልኝ በእኔ በስሜ የራሴ የሚሆን ቤት ከገዛችልኝ ለዛውም አዲስ አበባ ላይ አይደለም ኑሐሚንን ተሰማ እንግዲህ ውብት ላይ ገለዋለሁ አይደለም ገነት አይደለም ኑሐሚንም ተሰማን ራሱን ገለዋለሁ ብላ በአይምሯ ታጋጀልና ለኤደን ትነግራታለች። እማዬ ይሄን እድል እንዳታሳልፊ እማዬ ባክሽ፣ ባሌ የምትይው ነገር ተይ። ከዚህ ቤቱ ከተገዛልሽ ሲጀመር እሱ ምን ያደርግልሻል? ደህና ወጣት ባልታገቢያለሽ። አይ ኤደን ሌላ ወጣት ባልታገቢያለሽ ትላታለች ማለት ነው። በመጨረሻም እንግዲህ እሺ በቃ ተስማምቻለሁ ወይዘሮ ዝናሽ በቤቴ በስሜ ቤት ግዢልኝ ትላታለች። መጀመሪያ ግን ኑሐሚንን የሆነ ነገር አድርጊልኝ፣ ኧረ መጀመሪያ ቤቱን ስሪልኝ እየተባባሉ ያለ ማን ትሰማለች? ገነት ስታወራ ዝናሽ ኑሐሚን ምን እማዬ ተቀየርሽ? ገንዘብ አታለለሽ? ልጅሽን ይዘሽ እዚህ ቤት ውጭልኝ ትላታለች ማለት ነው። በሌላ በኩልም እንግዲህ አምራን ትላታለች ወይዘሮ ዝናሽ አቤት። ከዚህ በኋላ አቶ ላይኩን እውነቱን ሰምቷል። ስለዚህ አንቺ ከልጄ ጋር የመሆን እድልሽ ተቆርጧል። ከዚህ ጋር እንዳለሽ ቤቴንም እንዳትረገጭ ሁላ እንግዲህ ለወይዘሮ አምራን እውነቱን ንግር አርጋታለች ማለት ነው። አምራንም እንግዲህ ሰይጣን ብላ እንግዲህ እኔ ራሴ አለቃትም ኑሐሚንን ብላ እንደው አለቃትም ብላ እንግዲህ ተናዳ ሄዳለች ማለት ነው። የአምራንና የናሆም ሰርግ እንግዲህ ቀርቷል በዚህ አጋጣሚ ማለት ነው። አቶ ተሰማ ከሆስፒታል ይሻላቸዋል አይሻላቸውም? እሱን ቆይተን የምናየው ይሆናል። በሌላ በኩል እንግዲህ ኤርሚ ፌስቡክ ላይ የለቀቀውን ፎቶ እያዘዋወረ ነበርና ነኢሜን አጥፋልኝ፣ ስንት ብር ነው የምትፈልገው? አጥፋልኝ ፎቶ ልስጥ ስትለው እኔ ብር አይደለም የምፈልገው አንድ ሽማግሌ ልላክና አንቺ ማግባት ነው የምፈልገው። ከዛ በኋላ የቶላይኩንን ስሜት ነው ማወቅ የምፈልገው ይላል ማለት ነው። ከዛም በኋላ እንደዛ ሲል ለምን እንደዚህ ማድረግ አስፈለገ? ቆይ እኔ አንተን ማግባት ካልፈለግኩ ስትለው አንቺ እኔን ማግባት ካልፈለግሽ መጀመሪያ ድንግልሽን ለምን ሰጠሽኝ? ለዛም በቪዲዮ በማስረጃ ነው እኮ ድንግልናሽን የሰጠሽኝ ይላታል ማለት ነው። ከዛም በመጨረሻ ላይ እንግዲህ እያለቀሰች እኔ እኮ እንደነ ኑሐሚን እንዳታረገኝ፣ እንደነ አምራን እንዳታረገኝ፣ እንደነ ኑሐሚን እንዳታደርገኝ ብዬህ ነበረ። ግን አንተ ቃልን አጥፋል። ግን አንተ ባለጌ ነህ። የስንቱን ሰው ህይወት አበላሽህ እያለች እንግዲህ ኤሚን እያለቀሰች እያለ ማን ይሰማል? ናሆምም ይዞ እንግዲህ አንቺ እሱ ጋር ነው አደለ እንደዚህ የሆንሽው አደለ? እሱን ነው አደለ ጠላታችን እንደሆነ እያወቅሽ ምናምን ብሎ እንግዲህ ይዞ በእርግጫ በጥፊ አሙቋታል ማለት ነው። እሷም እንግዲህ ፊቷ ሁሉ አባብጦ አባቴ በዚህ በሰላም ይውጣ እንጂ እነግረዋለሁ፣ አንተማ እኔን እንደባብ ቀጥቅጠኸኝ አትቀራትም እና ምን እያለች አንተ የራስህን የፈለግከውን የወደድከውን እያደረግ ማንና ነው አንተ እኔን የምትከለክለኝ ምናምን እያለች እንግዲህ እንቅጭን እየገጠመችው ትገኛለች ማለት ነው። ዝም በይ እኮ ነው የምልሽ ይላታል። አልልም። ከዛ ወይዘሮ ዝናሽ ትመጣለች። ሞልነሽ እማዬ አባዬ እንዳስታረቅሽ ከፈለግሽ አባዬ ሲድ እንዳስታረቅሽ ከፈለግሽ ይህን ናሆም የሚባል ልጅሽን እንደ ባብ እየቀጠቀጠኝ ነው፣ አሳርፊልኝ። ራሱ የፈለገውን እናንተ ያልፈለጋችሁትን አደለ ያልፈለጋችሁ ቤተሰብ ያልፈቀደለትን አደለ ይዞ የመጣ እኔ ሴት ስለሆንኩ ነው እማዬ እያለች እንግዲህ ታለቅሳለች። ዝም በላንተ ከዚህ በኋላ እንዳትናገራት ብላ እንግዲህ ወደ ነኢሚን አድልታለች ወይዘሮ ዝናሽ ማለት ነው። ምክንያቱም ልጇና ናሆምንና ነኢሚን ያስታርቁኛል ከአቶ ላይኩ ጋር
ብላ አስባለች። ግን አቶ ተሰማም ደግሞ እንደሚያስታርቃት ቃል ገብቶላታል። ብቻ እሱ ድኖ ይውጣ፣ እውነቱን ይወቅ፣ የነበረብኝን ችግር የነበረብኝን ቤቱን እያየ ብሎ እንግዲህ አቶ ተሰማም ተናግሯል ማለት ነው። አቶ ተሰማንም እስኪ ወይዘሮ ገነት ላናግርሽ፣ ለምንድን ነው ግን እንደዚህ ያደረግሽው? እስኪ ለእኔ ንገሪኝ ሲላት፣ ይኸውልህ አቶ ተሰማ ምን መሰለህ፣ የዛን ጊዜ አንድ አሶሳ፣ አንድ ሀረር፣ አንድ ጅማ የሄደ ነጋዴ ነበረ። ለእኔ ጊዜ አይሰጠኝም ነበር የዛን ጊዜ። በእርግጥ ለእኛ ለህይወታችን ብሎ ነው እንደዛ ሲሆን የነበረው። ግን ደግሞ ለእኔ ጊዜ ስለማይሰጠኝ የዛኔ አቶ ተሰማ ደግሞ ከቤታችን አጠገብ ዘበኛ ስለነበረ ከሱ ጋራ አብሬ እንትን ለማለት ፈለግኩኝ። ጊዜ አይሰጠኝ ብሎ ነው እንጂ ቤት የጎሎብኝ ወይ ደግሞ ቤት ያልሟላልኝ ብሎ ምናምን አልነበረም። ታዲያ የኔ ጥፋት ነው ብለህ ታስባለህ? ምን አለበት የዛኔ ጊዜ ሰጥቶኝ ቢሆን እኮ እንደዚህ ያላደርግም የነበረ ትለዋለች ማለት ነው። ቢሆንም መታቀብ ትቼ ነበረ። እሱ እኮ ለሁለታችሁም ህይወት ብሎ ነው እንደዚህ የሚሆነው እንጂ ለራሱ ህይወት ብሎ አይደለም። ይኸው አሁን ላይ እሱ በለፋው እሱ በደከመው ነው ሁላችሁም እንትን ብላችሁ የተቀመጣችሁ። እሱ ግን ስኳር በሽታ ሆነ እና ወይዘሮ ዝናሽ በእውነቱ ልክ አልሰራሽም። በእርግጥ ዳግምን የመሰለ ልጅ ማግኘት መታደል ነው። ናሆምም ጥሩ ነው። ያ ማለት ግን ደግሞ መደበቅ አልነበረበትም፣ ወይም ደግሞ ከገዛ ከጓደኛው ጋር ከዘበኛው ጋር ማድረግ አልነበረብሽም። በእርግጥ የኔ ልጅም ኤደን እኮ ከጓደኛዬ የተረገዘችው የኔ ልጅ አይደለችም። ኤደን የኔ ልጅ አይደለችም፣ ግን የኔ ልጅ ናት ያንተ ልጅ ናት ብላ ስትሰጠኝ እያወቅኩኝ የኔ እንዳልሆነች እያወቅኩኝ አሜን ብዬ ይቅር ብያት ነው ያሳደኳት። ኑሐሚንም ስትመጣ ኑሐሚንን ስትጠላብኝ ነው አቁሚ ከዚህ ጋር ኤደን የኔ ልጅ እንዳልሆነች ጠንቅቄ አውቃለሁ። ለሞራልሽ ብዬ ነው ኤደንን አብሬ ማሳደግልሽ እንጂ የኔ ልጅ አይደለችም፣ ይሄን አውቃለሁ ብዬ ነገርኳት ብሎ እንግዲህ ለማን ነው ስሟ ነግሯታል ማለት ነው፣ ለዝናሽ። ዝናሽም እንግዲህ የእውነትህን ነው ብላ ተቀብላለች ማለት ነው። በቀጣይ እመጣላችኋለሁ። ላይክ አድርጎ ሽማሮች